ሀና በጣም ተጨንቃለች። ዶክተሩ ፈልግሻለሁ ቢሮ እንድትመጭ ብሎ ከነገራት በኋላ ቢሮ ሂዳ የተፈጠረውን ነገር ሲነግራት ግራ ተጋብታለች። በቃ እኔ ያልታደልኩ ልጅ ነኝ አይደለ? መቼውንም ቢሆን ሳቂ ያልተባልኩና የተረገምኩ ልጅ ነኝ አይደለ? አሁን ይህ 600 ሺህ ብር ከየት ሊመጣ ነው? እትዬም እሺ ያሉኝ ቀሪው 200 ስለመሰላቸው እንጂ ይሄን ያክል መሆኑን ስታቅ ዘልዝላ ነው የምትገለኝ። ስለዚህ ምን አባቴ ነው የማደርገው ብላ ብስጭት ብላ ነበር ከዶክተሩ ቢሮ የወጣችው። ዶክተሩም ግራ ተጋብቷል። የሚያደርገው ግራ ገብቶታል። ሀኒቾ ከሆስፒታሉ በር ላይ ሆና በጭንቀት ወደዛ ወደዚህ እያለች ነው። ከዛም ያሲር መጣና ሀኒቾ በሰላም ነው ግን ጠፍተሻል በጣም ሲላት፣ አዎ ጠፋሁ አይደለም? አዎ ጠፍተሻል። ምን ነው ግን በሰላም ነው? ፊትሽ ጥሩ አይደለም ብሎ ሲጠይቃት፣ አይ ምን ሰላም አለ ብለህ ነው? ያው ያባየ ነገር በጣም ግራ የሚያጋባ ነው። ምን ነው? አሁን ፋዘር እኮ ደህና ናቸው። ምን ደህና ናቸው? በሕክምናው ዙሪያ የተፈጠረ ነገር አለ። ችግር ተፈጥሯል። ምን ተፈጠረ? ንገሪኝ እስኪ። ያልታደለ ሰው ታውቃለህ? ማለት አልገባኝም። በቃ የተረገመ ሰው ታውቃለህ? አትሳቅ ያልተባለ ሰው ታውቃለህ? እንዴ አሁንም አልገባኝም ሀኒ፣ እባክሽን አስረጅኝ። በቃ ያባዬ የሕክምና ጉዳይ በጣም ከባድ ሆኗል። ብሩ ከኛ ካሰብነውና ከጠበቅነው በላይ በጣም ብዙ ሆኗል። አውቃለሁ። አዎ ብሩ በጣም ብዙ ነው። ግን ያው አሰርሽ አይደለች የምትከፍለው? አሰሪ የምትከፍለው የነገረችንን ወይም ያን 200 ሺህ ብር እንጂ ከዛ በኋላ ያለውን ልትከፍል አትችልም። እንዴ ቆይ ምንድነው የተፈጠረው? እባክሽን በደንብ አስረጅኝ ሀኒቾ። ብሩ ከምናስበውና ከጠበቅነው በላይ ሆኗል። አሁን 200 ሺህ ብር ነበር አሰሪ ያለችኝ፣ ነገር ግን ከዛ በላይ ሆኗል። የት አባቴ አምጥቼ እንደምከፍለውም አላቅም። ቆይ ስንት ሆኖ ነው ሀኒቾ? ለምን አትነግሪኝም? ከ600 ሺህ ብር በላይ ሆኗል። አሁን ወዴት አባቴ ነው አምጥቼ የምከፍለው ብላ አንገቷን ደፍት አድርጋ ስታቀረቀር፣ ያሲርም አይዞሽ ሀኒቾ እግዚአብሔር እኮ መልካም ነው። ስለዚህ ላሰርሽ ንገሪያትና እምትልሽን እንስማ ሲላት፣ ላሰሪ ምን ብዬ ነው የምነግራት? ይህን ነገር ከነገርኳት ዘልዝላ ነው የምትጥለኝ። በዛ ላይ ደግሞ ሰሞኑን ስለተፈጠረው ነገር ልክ አይደለንም። እንዴት ብዬስ ነው የምነግራት ብላ በጣም ክፍት ብሎ ስላየ ያሲር እቅፍ አደረገና አይዞሽ ሀኒቾ አይዞሽ፣ እግዚአብሔር እኮ ጥሎ አይጥልም። እኛ ስለምንቸኩልና ቶሎ እንደሆንልን ስለምንፈልግ እንጂ በፍጹም እግዚአብሔር መልካም ነው፣ ያስተካክለዋል። አይዞሽ ሀኒቾ ብሎ እቅፍ ያደርጋታል። ሰላም ጤና ይስጥልኝ ውድና የተከበሯችሁ የቻናሌ ቤተሰቦች በያላችሁ በሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ በማድረግ እንድትተባበሩኝ እጠይቃለሁ። ነባር ጓደኞቼ ላይክ ማድረጋችሁን አትርሱ፣ ወዳችሁ ማለት ነው። እናም ዶክተሩ ለወይዘሮ ሀና ለወይዘሮ ሜላት ይደውልላትና ሜላት ደህና ነሽ እንዴት ነሽ ካለ በኋላ ቆይ ግን ዶክተሩ እንደዛ ካናገራት በኋላ ሰላምታውን ከጨረሰ በኋላ እፈልግሻለሁ ልታናግሪኝ ትችያለሽ ብሎ ሜላትን ሲጠይቃት፣ ሜላትም ምን ነው የተፈጠረ ነገር አለ ወይስ የሕክምና ውጤት ማለት የምርመራ ውጤት ደረሰ ስትለው ዶክተሩን፣ አረ በፍጹም በሱ ዙሪያ እኮ ተነጋግረን ጨርሰናል። በሌላ ጉዳይ ነበር የማናግርሽ፣ በሌላ ጉዳይ ላናግርሽ ፈልጌ ነው ሲላት፣ በምን ዙሪያ ልታናግረኝ ፈልገህ ነው? እባክህን የተፈጠረውን ነገር አስረዳኝ። በሀና አባት ዙሪያ ላናገርሽ ፈልጌ ነው። እና ታዲያ የሀና አባት ምን ሆኑ? ጤነኛ አይደሉም? አመማቸው? አረ በፍጹም እሳቸው እንኳን ደህና ናቸው። ግን አንዳንድ ነገሮች ማወቅ ስላለብሽ እንድታቂ ፈልጌ ነው። እና ታዲያ ለምን ለኔ ትነግረኛለህ? ለምን ለሀና ትነግራትም? አይ አንቺን ማወቅ ስላለብሽ ነው። ከቻልሽ ትመጫለሽ ቢሮ ብሎ ሲላት፣ አይ አሁን አይመቸኝም ስትለው፣ ግን የተፈጠረው ነገር ምንድን ነው? አይ በቃ እሱን በአካል አይሻልም? ከቻልሽ ብትመጪ በጣም ደስ ይለኛል ሲላት፣ እሷም እሺ በቃ አሁን ወደ ስራ ልሄድ ስለሆነ ወደ ስራ ስገባ እመጣለሁ ብላ ዶክተሩን ትዘጋዋለች። ዶክተሩም የሀኒቾ ነገር በጣም ስላስጨነቀውና ሀኒቾ ምንም ማድረግ እንደማትችል ስላወቀ ለወይዘሮ ሜላት ሊነግራት ነው። ወይዘሮ ሜላት ይህን ነገር ስትሰማ ምን እንደምትል አናቅም። ያው መልካም ናት፣ ጥሩ ናት፣ ደግ ሰው ናት። ነገር ግን አሁን ይህ ጭማሪ ገንዘብ ደግሞ በጣም የሚያስጨንቅ ሆኗል። ከዛም ባለፈ አሁን የምርመራው ውጤት ወይም የዲኤንኤው ውጤት ስላለ ውጥረቱም
እቤት ውስጥ ስለነገሰ በጣም ግራ የሚያጋባ ሆኗል። ሀኒቾ የሚያስጨነቃት የምርመራውና እቤት ውስጥ የተፈጠረው ምስቅልቅል ግራ አጋብቷታል። የወይዘሮ ሜላትን ጭቅጭቅና ስትወጣ ስትገባ የምትናገራትን እሱም ችላው ትኖር ነበር። ነገር ግን አሁን በዚህ በዲኤንኤው ምርመራ ጉዳይ እቤቱ ምንቅልቅሉ ወይም ምስቅልቅሉ ወጥቷል ማለት ነው። እናም ሀኒቾን አሁን ያስጨነቃት ይህ ነው። በፊት ያው ብዙ ጥሩ ፊት ባሰጣትም የፈለገችውን ነገር ብታደርጋትም ያን ያክል አትፈራም ነበር። አሁን ግን የአባቷ ጉዳይ አስጨንቋታል ሀኒቾን። እናም እንግዲህ ወይዘሮ ሜላት ይህን ነገር ስትሰማ ምን እንደምትላት አይታወቅም። በሌላ በኩል እርግብ እንቅልፍ የወሰዳት መስለው አልተኛችም። ነገር ግን ስልኳን እየተመለከተች እየሳቀች ነበር። ሰላም ቀድማት ተነስታ ነይ ቁርስ እንስራ ለማለት ወደ ክላሷ ስትገባ እሷ መሆኗን ስታቅ ስልኩን ጥርቅም አድርጋ ትጥልና የተኛች ትመስላለች። ከዛ ሰላምን ገብታ ውይ ምን አይነት ግንድ ናት! በስመ አብ ወወልድ ወመንፈስ ቅዱስ። እችማ እንደው እህቴ ከምትሆን ወደዛ እንደዚሁ ብላ ትቅርልኝ። እቺ እህቴ ሆና ጨጓራዬን እያደረቀችው ከምትቆይ፣ ስለዚህ እኔ አልፈልጋትም። አምላኬ ሆይ አደራህን እያለች እርግብ ተነሺ፣ እስካሁን ድረስ ተኝተሽ ነው እንዴ? አይበቃሽም መተኛቱ ስትላት፣ ቆይ አንቺ ደግሞ የምፈልግሽ ነው። ለምንድን ነው የምቀሰቅሽኝ እንዴ? ሰዓቱ እኮ ረፍዷል። አይተሽዋል ሰዓቱን? ግን አዎ አይቼዋለሁ። እና ምን ሊያደርግ ታዲያ? ለምን ፈልገሽኝ ነው? ቁርስ እንድንሰራ ፈልጌ ነው። ተነሺ ብላ ቀስቅሳት ቁጭ ካለች በኋላ ለምንድን ነው ቁርስ የምንሰራው? ለምንድን ነው ሰላም ማለቴ ሀና ማሰራው? እኛ ምን በወጣን ነው የምንሰራው? የለችም እንደ ሀና ብላ ስትላት፣ ቆይ ለማለት አልገባኝም። ምን በወጣን ስትይ እና በራብ መሞት አለብን ማለት ነው? ለምንድን ነው በራብ የምንሞተው? ሀና አሰራም እንዴ? ሰራተኛዋ አለች አይደል እንዴ? አንቺ ምን እያልሽ ነው ያለሽው? ሰራተኛዋ ያለሽ እንዴ? እሱን ስትመጣ ጠይቂያታለሽ ምን እየሰራች እንደሆነ፣ ወይም ለምን እንዳልሰራች ስትመጣ ጠይቂያታለሽ። አሁን እሷ እስከምትሰራ ድረስ ወይም እሷ መጥታ እስከምትሰራ ድረስ እኛ በራብ መሞት የለብንም። ስለዚህ ተነሽና ምግብ ቁርስ እንስራ ስትላት፣ ቆይ ግን እኔ ያልገባኝ ነገር ሰላምዬ፣ እኛ ምን በወጣን ነው የምንሰራው? ሰራተኛዋ አለች አይደል እንዴ ብላ አሁንም ስትጮህባት፣ አሁን ትነሻለሽ አትነሽም? ሰራተኛዋ የለችም፣ አልመጣችም። ስለዚህ እሷ እስከምመጣ ድረስ ደግሞ በራብ አንሞትም። ተነሽና ቁርስ እንስራ ብላ ትታት ትሄዳለች። እሷም እሺ በቃ ትጩሂብኝ እሰራለሁ ታዲያ ብላ ተነስታ ትሄዳለች። ወይዘሮ ሜላት ልብሷን ለባብሳ ወደ ስራ ለመሄድ እየተጣደፈች እያለ ድንገት ሳታስበው እናቷ በር ታንኳኳለች እና ማን ነው እያለች በር ስትከፍት እናቷ ሆና ትገኛለች። እና እናቷን እንኳን በደንብ በሰላም አላለቻትም። እንዴ ቆይ እንዴት መጣሽ? ለምን መጣሽ? ብላ እናቷን ጠይቃታለች። እናቷም እንዴት መጣሽ? ለምን መጣሽ ይባላል እንዴ? እኔ ሁልጊዜ እንደዚህ ሰርፕራይዝ አይደል እንደማይደርጋችሁ? ለምንድን ነው እንደዚህ የምትዩ ብላ ስትላት፣ እንዴ ቆይ ሁላችሁም እኮ እንደዚህ ሳትናገሩ እየመጣችሁ እያስደነገጣችሁኝ ነው፣ ግራ አጋባችሁኝ ስትላት፣ ቆይ ደግሞ ማን መጥቷል ብላ ስትጠይቃት እናቷ፣ እንዴ መስፍኔም እኮ ሳይነግረኝ ምንም ነገር ሳይናገር መጥቶ ቤቱን መስቀልቀሉ ነው ቶታል። እኔ ምን ሆናችሁ እንደሆነ አላውቅም፣ አላበዛችሁትም እንደ ብላ እናቷ ላይ ተጮህባትና፣ ከዛም እንደዛ ብላ ከተናገረች በኋላ ነይሽ በቃ ሶፋ ላይ ቁጭ በይ፣ ግን ደህና ነሽ እናቴ እንዴት ነሽ ብላ እናቷን ሰላም ካለቻት በኋላ አዎ ደህና ነኝ እግዚአብሔር ይመስገን እንዴት ነሽ አንቺ ብላ ሰላም ከተባባሉ በኋላ እናትና ልጅ እማዬ አሁን ወደ ስራ ልሄድ ስለሆነ እዚሁ ጠብቂኝ፣ ትንሽ ክላስ ልግባና እምሰራው ስራ አለኝ ትላትና እናቷን ወደ እዛው ቁጭ አድርጋት ወደ ክላሷ ትገባለች። ከዛም ሰላምን ጠይቃት ስለነበረ ሰላም አለች ቁጭ ብላለች እያለች ብላ ነግራ ስለነበረ ወደውኑ ሰላም መጥታ አስቴር አያቴ እያለች ጮክ ባለ ሰላምታ ሰላም ትላታለች። እቅፍ አድርጋ ከአንድም 2 ጊዜ 3 ጊዜ እቅፍ አድርጋ ከሳመቻት በኋላ ይቀላለዳሉ። የሚገርመው ነገር አያትና የልጅ ልጅ አይመሳሰሉም። ጓደኛሞች ነው የሚመስሉት። አያትየዋ የሆነ ሙደ ገባቸው ነገር ነው የሚመስሉት። ሽንቅጥ ያሉ ቆንጅዬ አያት ናቸውና ሁሉ ነገር የገባቸውና ሙደ ገባቸው አያት ናቸው። እናም ከሰላም ጋር ያላት ግንኙነት ደግሞ በጣም የሚገርም ነው። ሰላምዬ ከአያቷ ጋር ያላት ግንኙነት ወይም ያላት ቀረቤታ እንኳንም የአያት ይመስልና የጓደኛ ያክል ነው ቀረቤታቸው። እናም አያቴ ወፍረሻል ምናምን እያሉኝ ነው እንዴት ነው ብላ ስጠይቃት፣ አረ በፍጹም ደግሞ እንዴት እንዳማራብሽ አንቺ ስትወፍሬ ነው የሚያምርብሽ ወይ ሰላምዬ እንዴት እንዳማራብሽ እኮ ብታይ ስትላት፣
እናም ሰሞኑን ያው ታማ ስለነበረ አሞሻለ ሲሉ ሰምቼ ነበር ስትላት፣ አዎ ወለድኩኝ እኮ ስትላት፣ እንዴ ታማ እየተባለ ለካንቺ ልጅ ነው የወለድሽው አይደለ እየተባባሉ ብቻ ይቀላለዳሉ። ቀልዳቸው የሚገርምና የሚጥም ደስ የሚል የአያትና የልጅ ሳይሆን የጓደኛ ቀልድ ነው የሚመስለው። ሁለቱ በጣም ደስ ይላሉ። እናም ልጅሽን የጥለሽው ነው ታዲያ? እንደ ልጅንማ ትምህርት ቤት እኮ አባቱ ወሰደው። ጉድ ጉድ ደግሞ ባልም አለሽ ማለት ነው። እና ታዲያ በነፋስ መቼም አላረግዝም፣ በባሌንማ እንድትናገሪው አልፈልግም እያለች ሁለታቸው እየተቀላለዱ እያለ ድንገት ሀኒቾ አባቷን ቻው በቃ ደህና ዋለልኝ ብላ ወደ ስራዋ መጥታለች። እናም ወደ ስራዋ ስትመጣ ድንገት ሁለታቸው ቁጭ ብለው ታገኛቸዋለች፣ ሰላምዬና አያትየዋ። እናም ሰላም ለማለት ነይ ተዋወቂያት አያቴ ናት ብላ ሰላም ሀኒቾን ስትጋብዛት ሀኒቾም ቀጥታ ጎንበስ ብላ ጉልበቷን የሳመችው። ከዛም ወይ ጉድ ሀሴትዬ እንዴት ነሽልኝ ደህና ነሽ ወይ ልጅ እያለች በስነ ስርዓት ልክ መስፍን የሳያት እንደ ልጄ ብሎ እንደ ሳማት አሁንም የሀኒቾ አያት ወይም የሜላት እናት ልጄ ብላ ነው ሀሴትዬ ልጄ ብላ ነው የሳመቻት እቅፍ አድርጋ። እናም የድሮውን ትውስታዋን ወደ ኋላ ዘወር እያለች ወይም ወደ ኋላ መለስ እያለች ትውስታዎቿን እያስታወሰች ነበር። ሰላም ስትላት የነበረው ህፃን እያለች እጇን ስታስታጥባት የነበረውን ህፃን እያሉ ብቻ ብዙ ነገር ስታደርግላት የነበረውን ሁሉ እያስታወሰች ወደ ኋላ መለስ ብላ ስለ ሀኒቾ ታስባለች። እናም እርግጠኛ ሆና ነው ስትናገር የነበረው። ልጅም ስትላት የነበረው እርግጠኛ ሆና ነው። እናም ልጄ እንዴት ነሽልኝ ደህና ነሽ? ጉድ እኮ ነው የልጅነት አበባ መልክሽ እኮ አልተቀየረም ስትላት ግራ ተጋብታ ሀኒቾም እንዴ እያለች መናገር እስከሚያቅታት ድረስ ከዛም ሰላምዬ ደግሞ አየሻት አይደለ ድንብርብሯ ነው የሚወጣው። ደግሞ እኮ ብታያት በጣም ምርጥ ልጅ ናት። ቆይ የቀረብሻት ደግሞ ታውቂያታለሽ ትላታለች። እኔ እዚህ ላይ ያበቃለሁ። ቀጣይ ያለው ውድና የተከበራችሁ ቤተሰቦቼ አሁንም ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ፣ ነባሮቹ ላይክ ማድረጋችሁን አትርሱ። አመሰግናለሁ።